ሐምሌ 1 በፈረንጆቹ የተጀመረው አዲሱ የበጀት ዓመት በኢትዮጵያ ሰንደ ማለናች ገበያ ወይ ደግሞ በአክሲዮን ገበያው ላይ እንግዲህ ሊስት ለተመዘገቡ አብዛኛዎቹ ድርጅቶች ማለት በሚቻልበት ደረጃ ጥሩ ዓመት አይደለም። አጀማመሩ የአብዛኛዎቹ ድርጅቶች አክሲዮን በጣም እየወረደ ነው። የኢትዮ ቴሌኮም አክሲዮን 1000 ብር ገብቶ ነበረ ብለን ስናወራ እንዳልቆየን ወደ 600 ብር አካባቢ የወረደበት ሁኔታ በሳምንታት ውስጥ ልንመለከት ይችላል። በዛሬ ቪዲዮ አምስቱ በኢትዮጵያ ሰነደ ማለናች ገበያ ላይ የተመዘገቡ ድርጅቶች እንዴት አሳለፉ፣ ያሳለፍነውን ሳምንት ከሰኞ እስከ አርብ በነበረው የግብይት ጊዜያት አብረን ልንመለከት ነው። ምንስ ማለት ነው የሚለውን ነገር በአጠቃላይ ስለምንመለከት እንግዲህ ቪዲዮውን እስከ መጨረሻ ከተከታተላችሁ ከነዋይ አፕሊኬሽን ላይ በየቀኑ ሰብስቤ ያጠናቀርኳቸውን መረጃዎች ማግኘት ትችላላችሁ። የንጋት ፖስት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ብሉ፣ ከኢትዮጵያ ውጭ ካላችሁ ደግሞ ጆይን ብሉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። የኢትዮጵያ ሰነደ ማለናች ገበያ እንግዲህ በዚህ ባሳለፍነው ሳምንት በአጠቃላይ 13743 የሚጠጉ አክሲዮኖች ናቸው ባለቤት የቀየሩት። በቀደመው ሳምንት 19000 በላይ አክሲዮኖች ነበሩ ግብይት የተካሄደባቸው ወይ ደግሞ ባለቤት የቀየሩ የነበሩት። በአጠቃላይ 311 ግብይቶች ተከናውነዋል በዚሁ ባሳለፍነው አንድ ሳምንት ወይ ደግሞ ከሰኞ እስከ አርብ በነበሩት 5 የግብይት ቀናቶች ውስጥ ማለት ነው። ተደረጉ ወይ ደግሞ ባለቤት በቀየሩ አክሲዮኖች ብዛትም ሆነ በተደረጉ ግብይቶች ብዛት እንግዲህ ቅናሽ የታየበት ነው ማለት ነው ይሄኛው ሳምንት። በተገበያዩትንም ገንዘብ ከተመለከትን እንዲሁ በተመሳሳይ መልኩ ቅናሽ ታይቶበታል። 39 ሚሊዮን ብር አካባቢ ነበረ ባሳለፍነው ሳምንት ግብይት የተካሄደው በ5 ቀኑ ማለት ነው። በዚህኛው ግን 25.6 ሚሊዮን ብር አካባቢ ግብይት ነው በብር አንጻር የተደረገው። ታዲያ እንደተለመደው የዚህ የተደረገው አብዛኛው ግብይት ወይ ደግሞ በገንዘብ ከተቀመጠው 25 ሚሊዮን ብር ውስጥ 85 በመቶ የሚሆነው የአዋሽ ባንክ አክሲዮኖች ናቸው ግብይት የተካሄደባቸው። 13 በመቶ የሚሆነው የኢትዮ ቴሌኮም ሲሆኑ 2 በመቶ የሚሆነው እንግዲህ የአባይ ባንክ አክሲዮኖች ግብይት ነው የተካሄዱት። ከዛ ይቀጥላሉ ሌሎቹ ማለት ነው። ገዳና ወጋገን ያው የገዳ ግብይት ኖርማሊ ምንም አይነት ግብይት የለም ማለት ይቀላል። ታዲያ እንደምትመለከቱት የኢትዮጵያ ሰነደ ማለናች ገበያ ወይ ደግሞ አክሲዮን ገበያው ሶስቱ ዋናዎቹ ቶፕ 3 ያሉት ከ5 ነው። እርግጥ ብዙ አይደሉም። ከ5ቱ 3ቱ ናቸው ሙሉ በሙሉ ግብይቱን የያዙት 100%። እነዚህ ላይ ኮንሰንትሬት ያደረገ ግብይት ነው ሲካሄድ የነበረው ማለት እንችላለን ማለት ነው። በዋጋዎች ደረጃ በዚህ ባሳለፍነው ሳምንት እንግዲህ ምን ተፈጠረ ብላችሁ ከጠየቃችሁኝ ወጋገን ዋጋዎቹ ሳምንቱን ሲጀምር ሰኞ ላይ ከ1300 ብር አካባቢ የጀመረ ሲሆን እስከ ሐሙስ ድረስ በጣም ከፍ እያለ መጥቶ ነው እንግዲህ አርብ ላይ ተመልሶ ወደ 1300 ብር የወረደበትን ሁኔታ ያየ ነው። እስከ 1590 ብር የተሸጠበት ሁኔታ ነበረ ሮብ ላይ ይመስለኛል። በሌላ መልኩ ደግሞ እንግዲህ አዋሽ ባንክን ስትመለከቱት የከፍ ዝቅ የማለት ባህሪ ይታይበታል። ሳምንቱን ሲጀምር በጥሩ ደረጃ ላይ 2800 ብር የጀመረ ቢሆንም ማክሰኞ ላይ እስከ 2200 ብር አካባቢ ድረስ ወርዶ ተመልሶ ወደ 2700 ብር እያለ እንግዲህ ሳምንቱን ሲጨርስ አርብ ላይ በ2500 ብር አካባቢ ነበረ ዋጋ አንጻር የጨረሰው ማለት ነው አዋሽ ባንክ። አዋሽ ባንክ በጣም 3000 ብር ላይ ወጥሮ ይዞ የነበረ ባንክ ከመሆኑ አንጻር እዚህ ጋር ይመጣል ብሎ ብዙ ሰዎች የጠበቁ አይመስለኝም። እስከ 2200 ብር የተሸጠበት ሁኔታ አለ። እንግዲህ እስከ 20 በመቶ ዋጋውን ያጣበትን ሁኔታ ልንመለከት ይችላል በጥቂት ጊዜ ውስጥ ማለት ነው አዋሽ ባንክ ማለት ነው። መጨረሻ ላይ ሲጨርስ እንዳልኳችሁ አርብ 2500 ብር ደርሶ ነው የጨረሰው ማለት ነው። ከዛም በታች የወረደበት ሁኔታ አለ። ከጥቂት ሳምንታት በፊት በእጃቸው ያለ አክሲዮን 3000 ብር ሲያወጣ የነበሩ ሰዎች አሁን እንግዲህ 2500 ብር እና ከዛ በታች ነው ማለት ነው መሸጥ የሚችሉት። የኢትዮ ቴሌኮም ነው ሌላው በጣም ከባዱ ነገር። እንግዲህ ሳምንቱን በ800 ብር በላይ ነበር የጀመረው 812 ብር አካባቢ ብሎ ጀምሮ አርብ ላይ በ670 ብር አቨሬጅ ፕራይስ ነው የጨረሰው በአማካይ ሲሸጥበት የነበረው ዋጋ ማለት ነው። ከሌሎቹ አንጻር ስትመለከቱ እንግዲህ የኢትዮ ቴሌኮም አክሲዮኖች አትሊስት በብዛትም ቢሆን 13 በመቶውን ይዛሉ ብያቸዋለሁ እና በግብይቱ በገንዘቡ መጠን የአባይ ባንክ ስንታየው ምንም ለውጥ የለበትም። በጣም አነስተኛ የሆነ እንቅስቃሴ ስለነበረ እነዚህ ቁጥሮች ያው ብዙም ለማመን የሚያዳግቱ ቁጥሮች ናቸው። ፐርሰናሊ ሳያቸው እነዚህ ቁጥሮች ዝም ብለው እንደው የሚፈጠሩ ናቸው የሚመስሉኝ በሆነ ምክንያት የሚሸጡ የሚገዙ እንጂ
ከገበያ ጋር ተያይዘው የሚሸጡ የሚገዙ ነገሮች ስላልሆኑ ማለት ነው። ነገር ግን እዚህ ውስጥ ትልቁ ስቶሪ እንግዲህ ልንመለከተው የምንችለው የገበያውን ኦልሞስት 90 ምናምን በመቶ ብቻቸውን ይዘው ያሉት ሁለቱም ተቋማት አዋሽም ሆነ ኢትዮ ቴሌኮም የአክሲዮን ዋጋቸው የወረደበትን ሁኔታ ልንመለከት ችለናል ማለት ነው። ቴሌ ከ1000 ብር በላይ አልፎ የነበረበትን ሁኔታ ታስታውሳላችሁ። አዋሽ 3000 ብር አካባቢ ላይ ረጅም ጊዜ የቆየበትን ሁኔታ መመልከት ትችላላችሁ። በአክሲዮን ገበያ ውስጥ እንግዲህ አንድ ቁልፍ ነገር አለ። በተለይ ዴይ ትሬደሮች የሚባሉት ሰዎች ዋጋ በጣም ሲጨምር የሚሸጡበት፣ ዋጋ ሲቀንስ የሚገዙበት ቦታ ነው የሚባለው። ብዙ ጊዜ ለኢንትሪ ይጠቅማልና ማለት ነው። ዝቅ ያለበት ጊዜ እንግዲህ ለወደፊት ያድጋል ብለን ለምናምለው ካምፕኒ ዛሬ ገዝተን ምን ይዝበት ሁኔታ አለ ማለት ነው። እንዲያው ገዢና ሻጭ ምን እያሉ ነው፣ ገበያው ምን ይመስላል፣ ገዢና ሻጭ እንዴት ምን ያህል እየተራራቁ ነው ያሉት የሚለውን ነገር መመለስ በነገራችን ላይ ቁልፍ ነው በእንደዚህ አይነት ገበያ። አባይ ጋር ሄዳችሁ በምትመለከቱበት ሰዓት ያየሁት ነገር ምንድነው እንግዲህ በብዛት ገዢዎች እየጠሩ ያሉት ዋጋ በጣም አነስተኛ ነው። 1355 ብር ሰኞ ጀምሮ እስከ አርብ ድረስ። እርግጥ ብዙ ትዕዛዝ እንደሌለ ቅድም ነግሬያቸዋለሁ። ሻጮች ደግሞ እንግዲህ 1700 1600 እያሉ ወደ 1650 የመውረድ አይነት አዝማሚያ አሳይተዋል። ግን ስቲል የ300 ብር አካባቢ ልዩነት አለ። ለዚያውም ያን ያክል ብዙ ፈላጊ በሌለው አክሲዮን ላይ እንግዲህ እንደዚህ አይነት ልዩነት የመጨረሻው የምንለው ዋጋ 1355 ቨርሰስ 1650 ነው። ሻጮች 1650 ክፈሉን ይላሉ፣ ገዢዎች ግን 1300 እንክፈል የሚሉ ያውም ብዙ ሰው እየጠየቀ እንዳልሆነ እንግዲህ እየነገርኳችሁ ነው። በሌላ መልኩ ወጋገን ላይ በምትሄዱበትም ሰዓት እንደዚሁ የገዢና ሻጭ መካከል ልዩነቶች ይታያሉ። መጨረሻ ላይ እንኳን 1300 እና 1540 አካባቢ ነው። ይሄ እንግዲህ ከ200 ብር አካባቢ ልዩነት 200 ምናምን ብር አካባቢ ልዩነትን ትመለከቱበታላችሁ። ስቲል ብዙ ቮሊዩም ለማይንቀሳቀስ አክሲዮን በጣም ትልቅ ገንዘብ ነው። ቮሊዩማቸው በጣም የሚንቀሳቀሱት የምንላቸው ግን ሁለቱ ተቋማትን ደግሞ ከተመለከትናቸው ለምሳሌ የመጨረሻው ቀን አርብ ላይ የአዋሽ ባንክ አክሲዮኖች ገዢና ሻጭ መካከል 10 ብር ልዩነት ነው ያለው። ያ ማለት እንግዲህ እርግጥ ነው ማክሰኞ ላይ ትንሽ በጣም መለያየት ነበረ። 2700 ቨርሰስ 2210 ወደ 500 ብር አካባቢ ልዩነት የታየበት ሁኔታ ነበረ። ከዛ በፊት 200 እያለ ምናምን ነገር ልዩነቶች ቢኖሩም ነገር ግን 2500 200 ብር ከነዚህ ቅድም ከነገርኳችሁ ከወጋገን እና አባይ ባንክ የተሻለ ስፕሪድ ታያላችሁ። ማለት ገዢና ሻጭ የሚጠሩት ዋጋ መካከል መቀራረብ ታያላችሁ አዋሽ ላይ ሄዳችሁ ስታየው። በዛም የተነሳ እንግዲህ ጥሩ እንቅስቃሴ እንዳለው ከ25 ሚሊዮኑ አብዛኛው ገንዘብ 85 በመቶ የሚሆነውን ግብይት የተካሄደው እዛ ላይ መሆኑን ልንመለከት እንችላለን። ገዢና ሻጭ ኦልሞስት የሆነ ግራውንድ ይፈልጋሉ ያገኛሉ ማለት ነው። ቴሌም ላይ እንደዚህ አይነት ነገር ነው የምትመለከቱት። ሰኞ ስንጀምር ገዢና ሻጭ የሚጠይቁት ነገር ሰኞና ማክሰኞ ላይ በጣም ተቀራራቢ ነው። ኦልሞስት 20 ብር ልዩነት ምናምን ነበር የነበረው። ከዛ ሮብና ሐሙስ ላይ ገዢዎች ዋጋውን በጣም ገደሉት፣ ከ700 በታች አወረዱት። ሻጮች እዛው ላይ ነበሩ። መጨረሻ ላይ ነው እንግዲህ አርብ ላይ ሻጮችም ወደ 700 ብር የወረዱት እና ልዩነት ኦልሞስት ስቲል አለ ወደ 40 ብር 50 ብር 60 ብር እንደዚህ ነው የሚለው እንጂ ከዛ የሰፋ ልዩነቶችን አታገኙ ማለት ነው። ስለዚህ ገዢና ሻጭ መካከል ልዩነቶች እየሰፉ በሄዱ ቁጥር ምንም አይነት የግብይት አይደረግም። ስለዚህ ስለ አክሲዮን ገበያው እንግዲህ አብዛኛዎቻችን ማወቅ ያለብን ይሄ ይመስለኛል። ብዙ ሰዎች ትዕዛዝ ከሰጣችሁ በኋላ የሚገዛ ሰው ለምንድነው የማይሸጡልኝ ብለው ሰዎች ሲጠይቁም ስለምሰማ ብዬ ነው። ገዢው የእናንተን ዋጋ እስካልተስማማ ድረስ ነዋይ አፕሊኬሽን ላይ ከተመለከታችሁ በአረንጓዴና በቀይ የሚቀመጡ ቁጥሮች አሉ አይደለ? መግዛት የሚፈልግ ሰው ወይ ደግሞ መሸጥ የሚፈልግ ሰው ማየት ያለበት አረንጓዴዎቹን ቁጥሮች ነው። ሰዎች ስንት ብለው እያስገቡ ነው? አይ ይዘዋለው መብታችሁ ስለሆነ እሱን መያዝ ትችላላችሁ። ኤኒዌይስ ግን ያ ቁጥር ጋር ማች ካላረጋ እናንተ ስታስገቡ ቀዩ ነው የሚገባው፣ ቀዩ ነው ይገባል። እነዛ ሁለቱ ቁጥሮች በቮሊዩም እና በዋጋ ልክ ሲስማሙ ቅድሚያ ለመጣው ቅድሚያ እየተሰጠ ይሄዳልና እነዛ መስማማት መቻል አለባቸው። እንደዚሁ ደግሞ እንግዲህ ስንመለከት ባሳለፍነው ሳምንት የነበረውን እንዲያው አጠቃላይ ሁኔታ ስትመለከቱት እንዲሁ ከለሮቹን በመመልከት መረዳት የምትችሏቸው ነገሮች አሉ። እንግዲህ ዋጋ በጣም እየወረደ መሆኑን የሚያሳዩ ነገሮች የሚታዩት በብዛት አይታችሁ ከሆነ አረንጓዴዎቹ ነገሮች በጣም ያነሱበትን ሁኔታ ልትመለከቱ ትችላላችሁ። ሜይ ቢ እንደ አረንጓዴ እንኳን ያለበት አንዱ ወጋገን ነው which is ብዙ አክሲዮኖች ስላልተንቀሳቀሱ እንትን ላንል እንችላለን። ኤኒዌይስ ግን መጨረሻ ላይ ወጋገንም ቢሆን እንደምትመለከቱት ቀዩ ወደ አርብ ላይ ከደረሰ በኋላ አርብ ላይ ከነበረበት ትልቅ ዋጋ 1500 ብር አካባቢ ከነበረበት እየወረደ የመጣበት ሁኔታ እንመለከታለን። እርግጥ ነው ያ ዋጋ ሰኞና ማክሰኞ ከነበረው በታች
አልወረደም። እዛ ላይ መጥቶ ይዞ የቆመበት ሁኔታ 1300 ምናምን ላይ ማለት ነው የቆመበት ሁኔታ ልንመለከት እንችላለን። የአባይ ባንክን ስንመለከተው ሰኞ ከ1500 ተነስቶ 1007 ደርሶ ከፍ አለ። ከዛ በኋላ ግን ወደ ታች ብቻ መውረድ ነው የያዘው ስራ ማለት ነው። እርግጥ ነው ታች ከጀመረበት በታች አልወረደም፣ ቀዩን እንደምትመለከቱት ማለት ነው። የቴሌ ደግሞ እንደምትመለከቷት ነው እንግዲህ የመጀመሪያ ቀን ላይ ከፍ ማለት ባህሪ ነበራት፣ ከፍ እያለች መጣች። ከዛ በኋላ ግን ዋጋው በጣም በሚገርም ሁኔታ በፍጥነት እየወረደ መጥቶ ከ700 ብር በታች አክሲዮኖቹ አርብ ዕለት የተሸጡበትን ሁኔታ ልንመለከት እንችላለን። በተመሳሳይ መልኩ አዋሽ ላይም ቢሆን እንግዲህ ሰኞ ሲጀምር ቀዩን እንደተመለከታችሁት ወደ ታች ነው የሚያሳየው። ዋጋው ከላይ ከጀመረበት ቀኑን ሲጨርስ ዝቅ እያለ ጨረሰና 2300 ብር አካባቢ 2200 ምናምን ብር አካባቢ ከደረሰ በኋላ ተመልሶ አረንጓዴው የሚያሳያችሁ ከፍ ማለት ጀመረ ነው። ቀጣይ ቀንም ከዛ ከነበረበት ከፍ እያለ ነው የቀጠለው ነበረ። ነገር ግን ሐሙስ ላይ ሲጀምር ወደ ታች መውረድ ጀመረ እያለ አርብ ላይም ወደ ታች እየወረደ ነበረ የተመለከት ነው ማለት ነው። በብዛት እንግዲህ በአንድ መልኩ ብዙ ሻጮች ሲኖሩ፣ ሻጮች ገንዘብ ሲፈልጉ እንደዚህ አይነት ቀይ ነገሮች የሚፈጠሩበት ሁኔታ አለ ለማለት እንችላለን ማለት ነው። እንግዲህ በብዛት የምናየው በዚህኛው ገበያ ውስጥ አረንጓዴ ብዙ እንደሌለ ነው። ጌን ያደረገ ብዙ ተቋም አትመለከቱም በዚህኛው ሳምንት። አብዛኛዎቹ ሉዝ ያደረጉበት ሳምንት ነው ማለት እንችላለን ማለት ነው። እስካሁን አዋሽ ባንክና ኢትዮ ቴሌኮም ላይ ኮንሰንትሬትድ የሆነ ገበያ መሆኑን እንዲሁ ልንመለከት የቻልንበት ሁኔታ አለ ማለት ነው። እንዲያው እስቲ አስተያየታችሁን ስጡበት። እስቲ አክሲዮኖቹ ላይ የምታዩት እነዚህ ቀያዮቹ ነገሮች ማለት ነው በብዛት ቀይ የሆኑ ያሉት ነገሮች ኢትዮ ቴሌኮምም ላይ አዋሽም ላይ ሰዎች ስለ ሰነዶቹ መረዳት እያገኙ ከመሆኑ ጋር ተያይዞ ነው እንዲህ እየሆነ ያለው ወይ? ምክንያቱም ብዙ ነገሮችን ሰምተው ኦኬ አጢ ነው አያዋጣኝም ያዋጣኛል እያሉ ስለሆነ ነው ወይስ ገና ስቲል አሁንም ይሄ ፋውንድ አውት እያደረጉ ስለሆነ ገና እየለመዱት ስለሆነ ነው የሚለውን ነገር እስቲ አስተያየት ስጡበት እንደ መረጃ። እነዚህን ከሰጧችሁ እንግዲህ እስቲ ደግሞ እናንተ የራሳችሁን ምን መሆን አለበት የሚለውን ውሳኔያችሁን ትወስናላችሁ። እዚህ የምሰጣችሁ ሁልጊዜ መረጃዎችን ነው፣ አድቫይዝ አይደለም። አድቫይዝ ከፈለጋችሁ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ የተሰጣቸውን ኢንቨስትመንት አድቫይዘሮች ብቻ አናግሩ። ቻናሉን ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ የዛሬውን ቪዲዮ እኔ በዚሁ አጠናቅቅ ያለው። መልካም ሳምንት።